assassinate President Trump has been hunted down. ትራምፕን ለመግደል ሞክራለች። የአሜሪካ መከላከያ ሚኒስቴር ያወጣው መረጃ ነው። የአሜሪካ ጦር በፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ አቅዶ የነበረውን የኢራን ልዩ ቡድን መሪ መግደሉን አስታውቋል። የሀገሪቱ የመከላከያ ሚኒስቴር ፒት ሄግሴዚ በፔንታጎን ለጋዜጠኞች በሰጡት መግለጫ ኢራን ፕሬዝዳንት ትራምፕን ለመግደል ሞክራ ነበር፣ ነገር ግን መጨረሻ ላይ የሳቁት ትራምፕ ነበሩ ብለዋል። ሚኒስቴሩ እንደገለጸው ከሆነ የአሜሪካ ጦር ባከናወነው ኦፕሬሽን ትራምፕን ለመግደል አቅዶ የነበረው የልዩ ክፍል መሪ አድኖ ገሎታል። ሆኖም የተገደለው ግለሰብ ማንነት ግን በስም አልተጠቀሰም። እንደ አውሮፓውያን አቆጣጠር በ2024 የአሜሪካ መንግስት ፉአድ ሻኪሪ የተባለ የ51 ዓመት አፍጋኒስታዊ ግለሰብ ላይ ክስ መስርቶ ነበር። ግለሰቡ ትራምፕ ከመመረጣቸው በፊት ግድያ እንዲፈጽም በኢራን ታዞ እንደነበርም ተገልጿል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃሂ በወቅቱ የቀረበውን ክስ መሰረተ ቢስ ውሸት ነው በማለት አስተባብለውት ነበር። ዶናልድ ትራምፕ በ2024 ብቻ 2 የግድያ ሙከራዎችን አስተናግደዋል። በፔንሲልቫኒያ የምርጫ ቅስቀሳ ላይ በጠመንጃ ጆሮአቸው ተመቶ የነበረ እንደሆነ የሚታወስ ነው። በሴፕቴምበር ወር ላይ ደግሞ በፍሎሪዳ ጎልፍ ሲጫወቱ ሌላ ተኳሽ እንደተያዘ የሚታወስ ነው። ባለፈው ወር ብቻ ኦስቲን ቲ ማርቲን የተባለ የ21 ዓመት ወጣት በጠመንጃና በነዳጅ ጋን የታጠቀ የትራምፕ መኖሪያ በሆነው ማር ኤላጎ ቅጥር ግቢ ውስጥ ጥሶ በመግባት በደህንነት ኃይሎች ተገሏል። እንደ አሜሪካ አቃቢ ሕግ መረጃ ፉአድ ሻኪሪ በ7 ቀናት ውስጥ ትራምፕን ለመግደል እቅድ እንዲያቀርብ በኢራን አብዮታዊ ዘብ ታዞ ነበር። ሻኪሪ ግን በ7 ቀናት ውስጥ እቅዱን ማቅረብ አልችልም በማለቱ ኢራን ትራምፕን በምርጫው አይሸነፍም ብላ ስላሰበች ከምርጫው በኋላ መግደል ይቀላል በሚል እቅዱን ለጊዜው አዘግይተው ነበር። ሻኪሪ በልጅነቱ ወደ አሜሪካ የገባ ቢሆንም በታጠቁ ዘረፋ ወንጀሎች ለ14 ዓመታት ታስሮ ከቆየ በኋላ ከአሜሪካ ተባሮ ወደ ኢራን ማቅናቱ የሚታወቅ ነው። Attempted to assassinate President Trump has been hunted down and killed. Iran tried to kill President Trump, and President Trump got the last laugh yesterday, and they know it.